በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለሚያዝያ 29 ለጌታችን መድኃኒታችን ኢየሱስ ክርስቶስ የልደት መታሰቢያ ወራዊ በዓል በሰላም አደረሳችሁ አደረሰን። 29 ቅዱስ ባለወልድ። ባለወልድ ማለት ወር በገባ በ29ኛው ቀን የሚከብርበት በዓል ሲሆን የስሙም ትርጓሜ የወልድ በዓል ማለት ነው። ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ የዲያብሎስን ሥራ ለማፍረስና የሰው ልጅ ነፃ ለማውጣት ሲል ከእናታችን ከቅድስት ድንግል ማርያም መጋቢት 29 የተጸነሰበትና ታኅሳስ 29 የተወለደበት ቅዱስ ዕለት ስለሆነ በየወሩ ይታሰባል። እግዚአብሔር ወልድ ከክፉ ሁሉ ይጠብቀን፣ አሜን። ቅዱስ ባለወልድ የአምላኮች አምላክ የጌቶች ጌታ የንጉሶችም ንጉሥ አንተ ነህ። የቅዱሳን አምላክ የድንግል ማርያም ልጅ በመንገዳችሁ ሁሉ ይቅደም፣ በያላችሁበት ሰላማችሁን ያብዛው። ቀደም ሲል የነበሩ አበው ነቢያት ሲጸልዩ እግዚእነ አምላክነ ንጉሥነ እያሉ ይጸልዩ ነበር። ይህም ከግብረ ዲያብሎስ ከመገዛት እንዳልዳኑ ለማጠየቅ ነው። እኛን ግን ከግብረ ዲያብሎስ ነፃ አውጥቻችኋለሁ ሲል አባታችን ሆይ ብላችሁ ጸልዩ ብሎ አስተማረን። አበው ነቢያት በሐዋርያትም እኛን አቅርቦ አባታችን ሆይ ብለን እንድናመሰግነው ለፈቀደልን ለልዑል እግዚአብሔር ክብር ኃይልና ምስጋና ይድረሰው ለዘላለሙ አሜን። የቅዱስ ባለወልድ ይቅርታው፣ ቸርነቱ፣ ረድኤቱ፣ በረከቱ አይለየን። በዛሬው ዕለት ታስበው የሚውሉ ቅዱሳንን ስንክሳር እንደሚከተለው አሰማችኋለሁ። ሐዋርያው አርስጦስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 29 በዚች ቀን ከ72ቱ አርድእት አንዱ አርስጦስ አረፈ። ይህም ቅዱስ ከሐዋርያት ጋር በጽርሐ ጽዮን የመንፈስ ቅዱስን ጸጋ ከተቀበለ በኋላ በሀገሩ ሁሉ ቋንቋ ተናገረ። ሐዋርያትንም እያገለገለ ከእርሳቸው ጋር ሲሰብክ ብዙ ጊዜ መከራ ተቀበለ። ከዚያም በኋላ ሐዋርያት መርጠው ለኢየሩሳሌም ቤተ ክርስቲያን አስተዳደር ሾሙት። በዚችም አገልግሎት ጥቂት ቆይቶ ብናጥስ በሚባል አገር ላይ ከፍተኛ ኤጲስቆጶስነት ሾሙት። በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም በውስጧ አስተምሮ አንድነትንና ሦስትነትን በማሳወቅ የሰዎቿን ልቦና ብሩህ አደረገ። የጣዖትንም ቤቶች አፍርሶ አብያተ ክርስቲያናትን ሠራ። በክብር ባለቤት በጌታችንም ስም አጸናቸው። ታላላቅ አስደናቂ ታምራትን በማድረግ ምራራ የሆኑ ውሃዎችን ለውጦ ጣፋጮች አደረጋቸው። የደረቁ እንጨቶችንም እንዲለመልሙና እንዲያፈሩ አደረጋቸው። በደዌ የተጨነቁ ብዙ በሽተኞችንም አዳነ። ወደ በጎ እርጅና ደርሶ እግዚአብሔርንም አገልግሎ በሰላም አረፈ። እነሆ ሐዋርያው ጳውሎስ በመልእክቱ አስታውሶታል። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ትኑር አሜን። ኤጲስቆጶስ አባ አካክዮስ ዘኢየሩሳሌም። በዚችም ቀን ንጹሕ ደግ ቅን የሆነ የኢየሩሳሌም ኤጲስቆጶስ አባ አካክዮስ አረፈ። ይህንንም ቅዱስ ከሃዲያን ብዙ ቀኖች አሰቃዩት። እግዚአብሔርም በእጆቹ ብዙ ታምራትን አደረገ። ከዚህም በኋላ በፍቅር አንድነት አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የተባረከ ጊዜ ይሆንላችሁ።